የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ የነጻ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸውም። አንድ ነው ፋሽኑ። አብይ አህመድ ላይ ነፍጥ ያነሱም ሆነ ሌሎች የተለያየ ትግል የሚያደርጉ ኃይሎች ጋር ትብብር ማድረግን በተመለከተና በሌሎች መሰረታዊ ጉዳዮች ላይ ፋኖ ተላላኪ ነው ብለው ቆም ብለው ስራዬ ብለው የሚያስተጋቡትን ነው እንጂ ስጋትና ጥርጣሬዎች እኮ ሊነሱ ይችላሉ። ለንደን ነበር። ለንደን ነው የሄደበት ምክንያት ምንድነው ብሎ ሲል አትንገር ብሎ የነገረኝን አትናገሩ እየነገራችሁ ነው። በአንድ ወቅት የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ነበሩ። የመከላከያ ሚኒስትርም ሆነው አገልግለዋል። አሁን ደግሞ የመስኖና ቆላማ አካባቢ ሚኒስትር ናቸው ዶክተር አብርሃም በላይ። እኚህ ከፍተኛ ባለስልጣን በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ እንኳን መሰማት የለበትም ሲሉ ተናግረዋል። በትግራይ ክልል ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን አስመልክተው ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ሲሉ ለአዲስ ዘመን ጋዜጣ ነው የተናገሩት። ሚኒስትሩ አክለውም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ገልጸዋል። ትግራይ ክልል ውስጥ ከፕሪቶሪያው ስምምነት በኋላ መጥቷል የተባለው አንጻራዊ ሰላም አሁን ሊነሳ በሚችል ጦርነት ስጋት ምክንያት የመደፍረስ አደጋ ተጋርጦበታል። ለዚህ ደግሞ የሚነሱ በርካታ ምክንያቶች አሉ። ከምክንያቶቹ ሁሉ ግን የአንበሳውን ድርሻ የሚይዘው ህወሓት ከኤርትራ መንግስት ጋር የፈጠረው አብሮነት ነው። የኤርትራ መንግስት ከህወሓት አቻው ጋር ብቻ ሳይሆን ኢትዮጵያ ውስጥ ካሉ ሌሎች ታጣጣቁ አካላትም ጋር ግንኙነት መጀመሩ በስፋት ሲነገር ቆይቷል። ይህ አይነቱ ግንኙነት በህወሓትና በኦሮሞ ነጻነት ሰራዊት ሰዎች ዘንድ ብዙም እንቅፋት የሚያጋጥመው አይመስልም። በፋኖ በኩል ግን በቀላሉ ሊነቀል የማይችል የልዩነት እሾህ የተከለ ከባድ ክስተት ነው። በተለይም አፋሕድ በሚባሉት የነ እስክንድር ነጋ ቡድንና አፋብኃ በሚባሉት የነ ዘመነ ካሴ ቡድኖች መካከል በሻዕቢያ በኩል የሚደረግ ህወሓታዊ ጥምረትን አስመልክቶ ያለው የልዩነት ግንብ ከጊዜ ወደ ጊዜ እየተጠናከረ ነው። ታዲያ ለዚህ ጥያቄ በተለያዩ ጊዜያት ምላሽ ሲሰጥ የምንሰማው ሰው የአፋብኃው አስረስ ማረዳምጤ ነው። አስረስ ግንኙነታችን በህግ የታገዘ ስለሆነ የአማራውን ፍላጎት አሳልፈን የምንሰጥበት አግባብ የለም ባይ ነው። አብይ አህመድ ላይ ነፍጥ ያነሱም ሆነ ሌሎች የተለያየ ትግል የሚያደርጉ ኃይሎች ጋር ትብብር ማድረግን በተመለከተና በሌሎች መሰረታዊ ጉዳዮች ላይ ፋኖ ተላላኪ ነው ብለው ቆም ብለው ስራዬ ብለው የሚያስተጋቡትን ነው እንጂ ስጋትና ጥርጣሬዎች እኮ ሊነሱ ይችላሉ። አንድ ነገር ግን እርግጠኛ መሆን አለበት። የትኛውም ትብብር የትኛውም አሊያንስ በምኞት የሚደረግ ነገር አይደለም። ወደ መሬት ሲወርድ ትብብሮች መሬት ሲነኩ የሚደረጉ ስምምነቶች ይኖራሉ። ይሄ ኦቤስ ነው። ዝም ብሎ በምኞት በምናምን በመሐላ በምናምን እኮ አይደለም። አልከዳም አትክደኝም ተባብለሽ በሚደረግ መሐላ አይደለም። የጋራ የምትዩ ኮዝ አለሽ፣ የጋራ የምትዩ ጠላት ይኖራል፣ የጋራ የምትዩ ወዳጅ ይኖራል። በእነዚህ መሰረታዊ ጉዳዮች ላይ ስምምነት ላይ መደረስ አለበት። ይሄ ተገቢ ጥያቄ ነው። አሁን ባለው ነባራዊ ሁኔታ አብይ አህመድ ጠላታችን ነው ብለው በአብይ አህመድ ላይ የተነሱ የፖለቲካ ኃይሎች ጋር መነጋገርና መተባበር ያስፈልገናል ስንል የተሸከምነውን የአማራን ህዝብ የህልውና ጥያቄ ልናስመልስ የተነሳንበትን ዓላማ ኮምፕሮማይዝ እናደርጋለን ማለት አይደለም። አንድ ነገር ግልጽ መደረግ ያለበት በዚህ ረገድ እስካሁን ባለው ሁኔታ ለምሳሌ የኢትዮጵያ የፌደራል አሬንጅመንት፣ ኢትዮጵያ ሉዓላዊነት፣ ሌሎች ነገሮች ትላልቅ አጀንዳዎች ሊኖሩ ይችላሉ። በእነኚህ አጀንዳዎች ላይ እንዲህ እናደርጋለን፣ እንዲህ ነው የሚሆን፣ እንዲህ ይደረጋል የሚባል ነገር በድብቅ የሚደረግ ነገር የለም። ለህዝብ ግልጽ የሚደረጉ ለህዝብ ይፋ የሚደረጉ ነገሮች ይኖራሉ፣ በቅርቡ ወይም ወደፊት ማለት ነው ጊዜው ሲደርስ። እነዛ ነገሮች ከህዝብ ጀርባ ተደብቀሽ የምታደርጊያቸው ሆን ብለን ነው የምንናገረው። ገና ከመጀመሪያው ይህንን ትርክት አየሩን እንዲህ ስናረግም አስበንበት ነው ንግግር ያደረግነው እንጂ እንደተባለው ሚዲያ ላይም ሌላም ላይ ምንም አለማለት ይቻል ነበር። ነገር ግን ይሄ ትግል የህዝብ ትግል የግለሰቦች ወይም የሆነ ቡድን ወይ የሆነ ድርጅት ብቻ አይደለም። የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ በዘላቂነት በአሸናፊነት እንዲጠናቀቅ
ለኢትዮጵያ ሰላም እና ህልውናም የራሱን ድርሻ እንዲወጣ መሰረታዊ የሚባሉ ነገሮች ላይ የጋራ ነገር ያስፈልገናል ተብሎ ይታመናል። ወደ እነዛ ነገሮች መጠን የተባለ ነገር በሌለበት ገና ለገና በግምት ገና ለገና የሆነ ዘመን መንግስት የነበሩ አደረጃጀቶች ናቸው፣ የሆነ ዘመን የሆነ አቅም ያላቸው እነኚህ ኃይሎች ናቸው በሚል ፍርሃትና ስጋት ላይ የተንጠለጠለ ፍረጃ ስለሆነ ነው ነገሩ ተገቢ አይደለም ብዬ ልናገር የተገደድኩት። ለአስረስና መሰሎቹ ሐሳቦች በቅርቡ በህዝብ ተወካዮች ምክር ቤት ብቅ ብለው ምላሽ የሰጡት ዶክተር አብይ አህመድ ጭንቅላት ከሌለው ሰው ብቻ የሚጠበቅ ካለፈው ስህተት ያልተማረ አካል የሚደግመው አባዜ ነው ሲሉ ነበር ያለፉት። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባሉ ስብስብ የነጻ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸው። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው። ይሄ እንደተጠበቀ ሆኖ ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስል ጠይቁን። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። ይህ አይነቱ ጣልቃ ገብነት የማይዋጥላት ኢትዮጵያ ደግሞ አጋጣሚውን ባገኘች ቁጥር የኤርትራ መንግስት ከድርጊቱ ይቆጠብ ዘንድ ከማሳሰብ ቦዝን አታውቅም። በዚህ የተነሳ በሁለቱ ሀገራት መካከል ዳግመኛ ግጭት ይቀሰቀስ ሲሆን የሚል ስጋት አይሏል። ቢቢሲ አማርኛ ያስነበበው ሰፊ ዘገባም ይህንኑ ስጋት የሚጋራ ነው። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸውም ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓመተ ምህረት ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመልክተው ነበር። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓመተ ምህረት ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሀገር ሆና ቆይታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990 እስከ 1992 ዓመተ ምህረት ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመተ ምህረት ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነፃ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉም መናገራቸው ይታወሳል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በንግግር ካልሆነ በኃይል ይመለሳል ማለታቸውም ይታወሳል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት ወር መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረው ነበር። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲያዊ ኃላፊ የሆኑት ሜጀር ጄኔራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነትን ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ነበር የገለጹት። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጄኔራሉ።
የመከላከያ ምህንድስና ክፍል ኃላፊ የሆኑት ጄኔራል ደስታ ብቼ ደግሞ ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረው ነበር። ሰሞኑን የሚሰሙ መረጃዎች ደግሞ ከጄኔራሎቹ በተጨማሪ አቶ ጌታቸው ረዳ በእንግሊዝ ለንደን ተገኝተው ይህንኑ የባህር በር ጉዳይ አንድ ደረጃ ላይ ለማድረስ ጥረት ማድረጋቸውን የሚጠቁሙ ናቸው። የመንግስት አፍ ነው ተብሎ በብዙ ተቃዋሚዎች የሚታማው እርሱ ግን የለም እኔ ሚዛናዊ ትንተና የማቀርብ ሰው ነኝ ብሎ የሚሞግተው ስዩም ተሾመ አገኘሁት ብሎ ያጋራው የውስጥ መረጃ እንደሚጠቁመው ከሆነ አቶ ጌታቸው ረዳ ለንደን ውስጥ የጀመሩት ቀይ ባህራዊ የዲፕሎማሲያዊ ትግል እነ ኢሳያስ አፈወርቂን አስደንግጧቸዋል። ጌታቸው ረዳ ለንደን ነበር። ለንደን ነው የሄደበት ምክንያት ምንድን ነው ብሎ ሲሆን አትንገር ብሎ የነገረኝን አትናገሩ ብዬ ልነግራችሁ ነው። ኤርትራ ለንደን ላይ ሳይነጋገሩ ጌቾ እዛ ሄዶ ለዛ ነው አሉ የሚል መረጃ ደረሰኝ። ምን የሚል ነው መሰለህ? ኧረ ታረቁ እንደው በቃ አንቺ ኤርትራ ስጫት እኔ ስቃለሁ አለች። ምን ያው ኮመርሻል ወደብ አለ ጠየቃችሁ። እኔ ኮመርሻል ወደብ ስቃለሁ አለች። ኢትዮጵያስ አባዬ እኔ ኮመርሻል ወደብ አላጣሁም ከፍዬማ የማንም ጋር እጠቀማለሁ። ለኮመርሻል ወደብ ከሆነማ የአንተ አሸዋ ጋር ምን አመጣኝ? ድርጅት በርበራ በሳሰው ሞልቶኝ የለም። እኔ የፈለግኩት የባህር በር ነው። ምንድን ነው የባህር በር እያላችሁ ቋንቋ ምናምን ትግዙ በግልጽ ተናገስ። እኔ ኔቪ ነው ማቋቋም የምፈልገው፣ ሌላ ወሬ አልፈልግም። ኔቪ ባህር ኃይሌን ነው ማስቀመጫ ቤዝ ነው የምፈልገው። አሰብን የፈለግኩት አሰብ ላይ የኢትዮጵያ ባህር ለማቋቋም ሌላ ነገር አልፈልግም። አይ እሱማ ወረራ ነው አይሆን ስ በቃ እምቢ በይኝ፣ ችግር የለውም ማለት ምንድን ነው? ምን አስበህ ነው ምናምን ነገር አስባችኋል? ጌቾ ያን ነገር ሲነጋገር ዋ ተስካራችሁን ነፍተን በኃይል እንይዛል። ማን ያለው? ምን አውቃለሁ፣ ግን ጌታቸው እዛ እንዳለ ያውቃሉ። ከሱ ጋር ማን እንዳለ ምን አውቃለሁ። እንግሊዞቹን አቀባሉ። እናንተ ሸም የለም እንዴ? እንዴት ነው እንደዚህ ብላችሁ በግጥ አባችሁ? እኛ ይህን ሲናሪዮ ለ1000 ጊዜ ሰርተነው አጥንተን አስበን ሄደን የደረስንበት ድምዳሜ ይሄ ነው እና በጸባይ በንግግር በቢዝነስ አማራጭ እድል ሰጥተናቸዋል። አልጠቀምም ብላቸዋል። ያን እድል ካባከናችሁ በኃይል ነው የምንይዘው። በኃይል ስንይዝ የፈጀው ይፍጅ ብለን ነው የምንወቁት። ለእናንተም ነው ለአደራዳሪው ነው የምንናገረው ብሎ ከዛ አይቶ ጌታቸው ረዳን በል ጌቾ በል ይሄማ ነገር ያበላሻል። ማህዲ አሰንጋይንና ኢንተርቪው ያርጉ፣ ችግር የለም እኔ ጣጣ የለብኝም መናገር ብሎ መሄድ እና እዛች ኢንተርቪው ሳትወጣ በፊት ምን ትላለች? ወሬዋ ኢትዮጵያ ከኤርትራ ጋር ጦርነት የማስነሳ ፍላጎት ያላትም የምትዘገባ ወጣች። ሊክ አረገች። እንዴ የት አለ ኢንተርቪው? አልወጣም ገና ነው። አረን ከጉል ኢንተርቪው አሁን በቅርቡ ወጣ ከሚንዱስ እና ሀዳ ወቅ ቪዲዮ ሳይወጣ ምን ነው ወሬው ቀድሞ መጣ አልኳቸው። ያራዳ ልጅ ለማንኛውም ቪዲዮ ሳይወጣ ወሬው ቀድሞ ያወጣው ሻዕቢያዎች ላይ የፈጠረው ድንጋጤ አይደለም አሉ። ማለት እዛቸው ፊታቸው ቁጭ ብለው እዛ ለንደን የነበሩት አባቴ የውዝጌ የሰራችሁት ወንጀል አይደለም። ይሄ ሰውዬ ኢሳያስ አፈወርቂ ከኪም ጆንጎን የባሰ ዲክታተር ነው። እኛ ኢሳያስን ብናስወግድላችሁ ለኤርትራ ሕዝብ ነፃነት ለእናንተም ረፍት ነው። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 ቀን 2018 ዓ.ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ገልጾ ነበር። የኤርትራ መከላከያ
ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙም አስጠንቅቆ ነበር። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም ዕድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቆ ነበር። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 ቀን 2018 ዓ.ም የኤርትራ መንግስት ተቋም የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ እንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግበው ነበር። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ነበር የሚለው ዘገባው። በ2016 ዓ.ም የትግራይ ጦርነት ማብቃቱ አገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢያስመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለው እንደሆነ ነው የሚነገረው። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመቱን ጦርነት ያስቆመው የፕሪቶሪያው ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 ቀን 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽም ሲከስ ነበር። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ማለቱም አይዘነጋም። ህዳር 7 ቀን 2018 ዓ.ም ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውን ተናግሮ ነበር። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ ዕድሉ የሰፋ ነው ይላሉ ተንታኞች። አዲስ አበባ ኤርትራ የኢትዮጵያ መንግስትን ተቃውሞ ነፍጥ ያነሱ ኃይሎችን ትደግፋለች ሲል መክሰሱ የሚታወቅ ነው።